የእስልምና ጉዳዮች ምክር ቤት በሊቢያ በኢትዮጵያውያን ላይ አይኤስ የፈጸመውን ግድያ አወገዘ። የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት አሸባሪው የአይኤስ ቡድን በሊቢያ በነበሩ ኢትዮጵያውያን ላይ ያደረሰውን ጭካኔ የተሞላበት ድርጊት አውግዟል። የምክር ቤቱ ፕሬዝደንት ሼህ መሐመድ አወል ዑመር ጀማል የአይኤስ ታጣቂዎች ሃይማኖትን ጭምብል ያደረጉ ጸረ ሃይማኖተኛ ናቸው ብለዋል። በእስልምና እምነት የሰው ልጅ ከየትኛውም ፍጡር የከበረ ነው ያሉት ሼህ መሐመድ ይህ አረመናዊ ተግባር እስልምናን አይወክልም ብለዋል። ምክር ቤቱ ይህን ጸረ እስልምና እንቅስቃሴ እንደሚያወግዝ የገለጹት ፕሬዝደንቱ ሁሉም ኢትዮጵያዊ ይህ አክራሪ ቡድን በሌሎች ሀገራት እያደረገ ያለውን ተግባር ወደ ኢትዮጵያ እንዳይስፋፋ ከመንግስትና ከጸጥታ ኃይሎች ጋር በንቃት እንዲንቀሳቀስ አሳስበዋል። የሀገራችንን ሰላም ለመጠበቅ እምነታችን አይለያየንም ነው ያሉት ሼህ መሐመድ። የፌዴራል ጉዳዮች ሚኒስቴር ዴኤታ አቶ ሙሉጌታ ወለታ በበኩላቸው ኢትዮጵያ ዜጎቿ ቀዳዳውን አጥብበውት እንጂ ለበርካታ ጊዜ የሞት ድግስ ተደግሶላት እንደነበረ ተናግረዋል። ትናንት በኢትዮጵያኑ ላይ የደረሰው ጭካኔ የተሞላበት ግድያ አክራሪዎች ለሺህ ዘመናት ተዋዶና ተከባብሮ በመኖር ለዓለም ተምሳሌት በሆኑት ኢትዮጵያውያን መካከል ክፉ ዘርን ለመዝራት ታልሞ የተደረገ መሆኑንም ነው ሚኒስትር ዴኤታው የገለጹት። ይሁን እንጂ የኢትዮጵያውያን ለዘመናት የኖረው ተሻሽሎና ተዋዶ የመኖር ልምድ ልዩነትን አያበቅልም ብለዋል። የእነዚህን ንጹሐን ደም ኢትዮጵያውያን ከጸረ አክራሪነት ትግሉ ስንዝር ወደ ኋላ እንደማይጎትታቸውም ነው እያረጋገጡት። ሀገሪቱ የጸረ ሽብር ሕግና መንግስታዊ ያልሆኑ ድርጅቶችን የሚመለከተውን አዋጅ አውጥታ ወደ ተግባር ባትገባ ኖሮ አክራሪዎች ኢትዮጵያን እንደ ሊቢያ፣ ሶሪያ፣ የመንና ኢራቅ የፈራረሰች ባድማና የደም መሬት ባደረጓት ነበርም ብለዋል። የትናንቱ ድርጊት የጸረ ሽብርና ጸረ ጽንፈኝነት ትግሉ ተጠናክሮ እንዲቀጥል የሚያደርግ መሆኑንም ጠቁመዋል። አይኤስ የተባለው አሸባሪ ቡድን ትናንት በለቀቀው ተንቀሳቃሽ ምስል ኢትዮጵያውያን ያላቸው 28 ንጹሃን 16ቱም በስለት ተቀልተው ደማቸው በባህር ዳርቻ ሲፈስ 12ቱ ጭንቅላታቸው በጥይት ተመቶ በበረሃ ሲወድቁ አሳይቷል። ዓለም አቀፉ መገናኛ ብዙሃን ዓለም አቀፉ ጽንፈኛ ቡድን አይአይኤስኤል ፍቁራን ባለው ድረገጹ የለቀቀውን ዘግናኝ ምስል ተቀባብለውታል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ሬድዋን ሁሴንም በግፍ የተገደሉት ንጹሃን ሁሉም ኢትዮጵያውያን ስለመሆናቸው እያጣራን ነው ብለዋል። በሊቢያ በደቡብ አፍሪካም ሆነ በየመን የሚገኙ ኢትዮጵያውያን ወደ ሀገራቸው መመለስ ከፈለጉ የፈቀዱትን ለማድረግ እንቅስቃሴ እየተደረገ መሆኑንም አቶ ሬድዋን ገልጸዋል።